ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ሙሉ የቻት ጂፒቲን አጠቃቀም ይዤላችሁ መጥቻለሁ። አሁን ላይ አብዛኞቹ ስራዎቻችን በኤአይ እየተተኩ ወይም ደግሞ በኤአይ እየተሰሩ ነው። ስለዚህ እኛም አብረን ከዛ ጋር መሄድ መቻል አለብን። እንደዚሁም ደግሞ ስራችንን በኤአይ ማቀላጠፍ ይኖርብናል ማለት ነው። አሁን ቻት ጂፒቲ ላይ ለምሳሌ ስትጠቀሙ ሊሚት ይኖረዋል። በተለይ ፍሪ የምትጠቀሙ ከሆነ የተለያዩ ኢሜጆችን ወይም ደግሞ ፋይሎችን አፕሎድ ብታደርጉ ወይም ደግሞ እሱ እንዲሰራላችሁ ብትጠይቁት ከተወሰኑ ስራዎች በኋላ ሊሚቱ አልቋል ይላችኋል ማለት ነው። ያም የሆነው ደግሞ ለምሳሌ የምናስገባበት ፕሮምፕት ትክክል ካልሆነ የምንፈልገውን ውጤት ሳናገኝ ሊሚቱ ያልቅብናል ማለት ነው። ስለዚህ በትክክለኛው መንገድ እንዴት መጠቀም እንደምንችል አሳያችኋለሁ። በስልካችሁም ሊሆን ይችላል፣ በኮምፒውተራችሁም ሊሆን ይችላል። ሙሉ አጠቃቀሙን እናያለን። እንደዚሁም ደግሞ ስራችሁን ሙሉ በሙሉ በቻት ጂፒቲ እንዴት ማቃለል እንደምትችሉ እንመለከታለን ማለት ነው። ስለዚህ በዋናነት በዛሬው ቪዲዮ የምንመለከተው አንደኛ የቻት ጂፒቲን ኢንተርፌስ ምን እንዳለበት በደንብ እንመለከታለን ማለት ነው። ከዛ ደግሞ እንዴት አድርገን ፓወርፉል የሆኑ ፕሮምፕቶችን መጠቀም እንደምንችልም እናያለን ማለት ነው። ፕሮምፕት አሁን ከኤአይ ጋር የምናወራበት መንገድ ማለት ነው። ለምሳሌ በጽሁፍ ትጽፉለታላችሁ ወይም በድምጻችሁም ሊሆን ይችላል። ዋናው ለኤአይ የምትሰጡት መልእክት እናንተ የምታስገቡለት ፕሮምፕት ይባላል ማለት ነው። ስለዚህ እንዴት ፓወርፉል የሆነ ፕሮምፕት መጠቀም እንደምትችሉ እንመለከታለን። እንደዚሁም ደግሞ እያንዳንዱ ስራችን ላይ በተግባር እንዴት እንደምንጠቀምበትም እናያለን ማለት ነው። በተጨማሪም ደግሞ ኮመን የሚባሉ ሚስቴኮች አሉ ወይም የምንፈጥራቸው ስህተቶች ማለት ነው። ቻት ጂፒቲ ስንጠቀም እንደዚሁ ማንኛውም ኤአይ ሊሆን ይችላል። አብዛኞቹ ኮመን ናቸው። ለምሳሌ ጄሚናይ ሊሆን ይችላል። ሌሎች ኤአይዎችንም ብትጠቀሙ ማለት ነው። እነሱን ሁሉ እንመለከታለን። ከቢጊነር ወጥተን ደግሞ ፕሮፌሽናል ዩዘር ወይም ደግሞ ፕሮ ዩዘር እንዴት መሆንም እንደምንችል እናያለን ማለት ነው። ስለዚህ ይህን ሁሉ ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ጀምሮ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ሀሳቡን በደንብ እንድንረዳው ፓወርፖይንት ላይ ዋና ዋና የሚባሉ ነገሮችን እንመለከታለን። ከዛ በኋላ ደግሞ በተግባር እያየን እንሄዳለን ማለት ነው። ስለዚህ ሙሉ የቻት ጂፒቲ ማስተር ክላስ ነው የሚሆነው ማለት ነው። ከመጀመሪያው ጀምረን እስከ መጨረሻው ያሉት ነገሮችን እናያለን። የመጀመሪያው ቻት ጂፒቲን ራሱን መጠቀም ለምን አስፈለገ ከሚለው እንጀምራለን ማለት ነው። የመጀመሪያው እዚህ ጋር እንደምትመለከቱት አሁን አብዛኛው ስራችንን ኤአይ እየሰራው ነው ወይም ደግሞ በኤአይ ታግዘን የምንሰራበት ደረጃ ላይ ደርሰናል ማለት ነው። ስለዚህ ማወቃችን ግዴታ ስለሆነ ነው የምንማረው። እንደዚሁም ደግሞ በጣም ብዙ ሰዓቶችን ይቆጥብልናል ማለት ነው። ኤአይን በመጠቀም ለምሳሌ ረጅም ሰዓት የምታጠፉበትን ነገር በደቂቃዎች ውስጥ በሰከንዶች ውስጥ ሁሉ የሚጨርሱባቸው አጋጣሚዎች ይኖራሉ። እንደዚሁም ደግሞ ጽሁፋችን እንዲሻሻል ፕሮዳክቲቪቲያችንም እንዲጨምር ያደርጋል ማለት ነው። አሁን የምላችሁ ነገሮች እንዳለ በተግባር እያየናቸው እንሄዳለን። ከዚህ በተጨማሪም አሁን የኤአይ እውቀት ቢኖረን የተለያዩ ስራዎች ላይ ተፎካካሪ እንሆናለን፣ እንደዚሁም ደግሞ አሸናፊ እንሆናለን ማለት ነው በተለያዩ ዘርፎች ላይ። ዋናው እዚህ ጋር የምትመለከቱት ነው። አሁን ኤአይ አጠቃቀም ማወቅ ወይም ቻት ጂፒቲንም ሊሆን ይችላል ማወቅ እንደ ኦፕሽን ወይም ደግሞ አማራጭ አይደለም ማለት ነው፣ ግዴታ ነው ወይም ደግሞ እንደ አንድ ስኪል ይቆጠራል። የተለያዩ ስራዎች ላይ ብትሄዱ ኤአይ ስኪል ተብሎ ራሱን ችሎ እንደ አንድ ስኪል ተቆጥሮ ትጠየቃላችሁ እንደ ክራይቴሪያ ማለት ነው። ስለዚህ በደንብ እንድንረዳው አሁን በሴክሽን ከፋፍለን ነው የምናየው። ሴክሽን ዋን የሚሆነው ምንድነው? የቻት ጂፒቲን ኢንተርፌስ መረዳት ይሆናል ማለት ነው። ስለዚህ ልክ መጀመሪያ ስከፍቱ የምታገኙት የቻት ጂፒቲን ዳሽቦርድ ነው። ከዛ በኋላ እዛ ላይ ደግሞ ዋና ዋና ቦታዎች አሉት። አንደኛ ቻት የምናደርግበት ወይም ቻት ዊንዶ አለ ፊት ለፊት ላይ የምንመለከተው። ሜሴጅ ኢንቦክስ አለ፣ ሜሴጃችን የምንጽፍበት ቦታ። ሳይድ ባር አለ ወይም ደግሞ ቻት የምናደርገው ነገር የሚጠራቀምበት። አዲስ ቻት ማድረግ ስንፈልግ ደግሞ ኒው ቻት የሚላለን ማለት ነው። ሴቲንግ አለ፣ ፕሮፋይላችን እና ሌሎች ነገሮችን የምንቀይርበት ቦታ። ስለዚህ መጀመሪያ አሁን እዚህ ያሉትን ነገሮች በአጠቃላይ ተመልክተናቸው እንምጣ። እናንተ አሁን ስልካችሁ ላይ ሊሆን ይችላል፣ ኮምፒውተራችሁ ላይ ሊሆን ይችላል። አጠቃቀሙ ተመሳሳይ ነው ማለት ነው። ስለዚህ አሁን የመጀመሪያችሁ ከሆነ ምንድነው የምታደርጉት? ቻት ጂፒቲ ብላችሁ ሰርች ማድረግ ይቻላል። ቻት ጂፒቲ .com ብላችሁ ከዛ በቀጥታ የሚያመጣችሁ ወደዚህ ይሆናል ማለት ነው። እዚህ ጋር የምትመለከቱት ይሄ እንዳለ ዊንዶ ነው። እዚህ ጋር ደግሞ ሜሴጃችንን የምናስገባበት ቦታ ነው፣ ወይም ጥያቄያችንን እዚህ ላይ ነው የምንጠይቀው። ይህን አብዛኞቻችሁ ታውቁታላችሁ፣ ለማስታወስ ያህል ነው። እዚህ ጋር ታይፕ ነው የምታደርጉት። በድምጻችሁ ከፈለጋችሁ ደግሞ እናንተ እያወራችሁ ይሄን ነክታችሁ የምታወሩት ነገር እዚህ ጋር እንዲጻፍላችሁ ማድረግ ትችላላችሁ ማለት ነው። ሳይድ ባር ደግሞ ያልኳችሁ እዚህ ጋር የምትመለከቷቸው ነገሮች ናቸው። ለምሳሌ አዲስ ቻት ከፈለጋችሁ ኒው ቻት የሚለውን ይሄንን መንካት ይቻላል። ሳይድ ባር ደግሞ እዚህ ጋር ይሄኛውን ብከፍቱት እስካሁን ሰርች ያደረጋችኋቸው ነገሮች እንዳለ ይዘረዘራሉ። እነሱን በሂደት አሳያችኋለሁ። ከስር ደግሞ ፕሮፋይላችን አለ ማለት ነው። አሁን እዚህ ጋር እንደምታዩት ኤዲ ይላል። እናንተ አሁን ስትገቡ ይሄኛው ከሌላችሁ አይመጣላችሁም። ለምሳሌ ሎጋውት ልበለው እና ከእናንተ ጋር አብረን እንግባ። እዚህ ጋር ሎጋውት ልበለው። ምናልባት በኢሜይላችሁ ገብታችሁ ካልሆነ አንድ አይነት ነገር እንድናገኝ
አሁን ሎግ አውት ብለው እንደምታዩት እንደዚህ ነው የሚሆነው። ሰርች አድርገን ብንገባ ይሄን ለምሳሌ ላጥፋላችሁና chatgpt.com ወደዚህ አመጣኝ። እንደምታዩት እዚህ ጋርም ሎጊን ነው የሚለው ማለት ነው። አሁን ሎጊን ካላላችሁ ብዙ የማታገኟቸው ነገሮች አሉ። ፎቶዎችን ለመጫን፣ ፋይሎችን ለመጫን ሎጊን ብላችሁ መግባት ይኖርባችኋል ማለት ነው። ስለዚህ አንደኛ እዚህ ጋር መታችሁ ሎጊን ማለት ትችላላችሁ። እዚህ ጋር በዝርዝር ያመጣላችኋል። ለምሳሌ ዩቲዩብ በምትጠቀሙበት ወይም ጉግል በምትጠቀሙበት መቀጠል ከፈለጋችሁ ቀጥታ ኮንቲኒው ዊዝ ጉግል አካውንት ትላላችሁ። አካውንት ከሌላችሁ ግን ክሬት ማድረግ ትችላላችሁ ማለት ነው። አዲስ ኢሜል አስገብታችሁ ኮንቲኒው ብላችሁ ክሬት ማድረግ ይቻላል። ኮንቲኒው ዊዝ ጉግል ልበለው። አሁን በጉግል አካውንቴ በቀጥታ ወይም በኢሜይል ልገባ ነው። አሁን በቀጥታ አስገብቶኛል። እንደምታዩት እዚህ ጋር አሁን ስማችን መጥቷል። የስማችሁ መጀመሪያ እዚህ ጋር ይመጣል ማለት ነው። ይህን ስነኩት ደግሞ ወደ ፕሮፋይል ይወስዳችኋል። ከዛ ደግሞ ሴቲንግ እዚህ ጋር አለላችሁ። ለምሳሌ ሴቲንግ የሚለውን ብትነኩ እዚህ ውስጥ ጀነራል፣ ኖቲፊኬሽን፣ ፐርሰናላይዜሽን ብዙ ዝርዝሮች አሉ። ይህን ከዚህ በፊትም የተወሰነ ሰርች የላችኋለሁ። ለምሳሌ ጀነራል ጋር ብትመጡ እዚህ ጋር አፒራንስ ብሎ ዳርክ ነው። አሁን እንደምታዩት ይሄ ጥቁር ነው። ላይት ባደርገው ደግሞ ሙሉ በሙሉ ይቀየራል ወይም ነጭ ይሆናል ማለት ነው። የሲስተሙን ወይም የኮምፒውተሩን ደግሞ እንዲከተል ከፈለጋችሁ ለምሳሌ ኮምፒውተራችሁ ዳርክ ሞድ ላይ ካለ እሱም አብሮ እንዲቀያየር አፒራንስ የሚለው ጋር ትመጡና ሲስተም ስትሉት የኮምፒውተሩን ነው የሚይዘው። ኮምፒውተሩ ዳርክ ከሆነ ወይም የምትጠቀሙት ዳርክ ሞድ ከሆነ እሱም ዳርክ ሞድ ይሆናል። ላይት ሞድ ከሆነ ደግሞ ላይት ሞድ ይሆናል ማለት ነው። ለምሳሌ እዚህ ጋር እንጣና ራይት ክሊክ ፐርሰናላይዜሽን የሚለው ጋር መሄድ እንችላለን። ከዛ እዚህ ጋር መታችሁም ከለር የሚለውን ይህንን ብንነካው ይሄ የኮምፒውተሩ ሲስተም ነው። ላይት ላይ ነው ያለው። ዳርክ ባደርገው አብሮ እዛም ይቀየራል ማለት ነው። ኮምፒውተሬን ዳርክ ሞድ ላይ አድርገዋል። ከዛ አሁን ወደ ቻትጂፒቲያችን ተመልሰን እንደ አዲስ ብንከፍተው እንደምትመለከቱት ወዲያው ዳርክ ሞድ ሆኗል። የሲስተሙን ያዘ ማለት ይሄ ነው ማለት ነው። ስለዚህ አፒራንሱን በተለያየ አማራጭ ማድረግ ትችላላችሁ። እዚህ ጋር ኖቲፊኬሽን የሚላልላችሁ ኖቲፊኬሽን ኦን እና ኦፍ ማድረግ ትችላላችሁ። ይሄኛውም ወሳኝ ነው። ለምሳሌ ፐርሰናላይዜሽን የሚለው ጋር ትመጡና ከስር ስለ እናንተ ትነግሩታላችሁ። ለምሳሌ አባውት ዩ ይላል እዚህ ጋር ቅጽል ስማችሁን፣ ስራችሁን የመሳሰሉትን ነገሮች በነገራችሁት ቁጥር መልስ ሲሰጣችሁ ከእናንተ ባክግራውንድ አንጻር ይሰጣችኋል ማለት ነው። ስለዚህ እነዚህን እያነበባችሁ መቀየር ትችላላችሁ። ስታይልም እዚህ መምረጥ ይቻላል። አሁን ዲፎልት ላይ ነው ያለው። ለምሳሌ ፕሮፌሽናል ብታደርጉት የሚመልስላችሁ እንደ ፕሮፌሽናል ነው። ፍሬንድሊ ካደረጋችሁት ደግሞ ልክ እንደ ጓደኛ አይነት ነገር ይሆናል ማለት ነው። ይህንን ዲፎልት ላይ ማድረግ ትችላላችሁ። አፕ የመሳሰሉት እዚህ ጋር አሉላችሁ መጨመር ትችላላችሁ። እነዚህ ዳታ ኮንትሮል ደግሞ የሚል እዚህ ጋር አለላችሁ። ለምሳሌ እስከዛሬ ቻት ያደረጋችሁትን ነገር ሙሉ በሙሉ ማጥፋት ከፈልጋችሁ ዳታ ኮንትሮልስ የሚለውን ይሄን ትነኩና ዲሌት ኦል ቻት ብትሉት ምንም እዚህ ጋር የተጻፈ ነገር አይኖርም ቻታችሁ ላይ ማለት ነው። ስለዚህ እስከዛሬ ሰርች ያደረጋችሁት ነገር እንዳለ ዲሌት ይሆናል ማለት ነው። እዚህ ጋር ሴኪዩሪቲ ያለላችሁ ይሄኛውን ስትነኩ ደግሞ ፓስወርድ ለቻት ጂፒቲ ቀጥታ ማስገባት ትችላላችሁ። ስገቡ ፓስወርድ እንዲጠይቅ እዚህ ጋር ሌሎችም አሏችሁ። ፓረንታል ኮንትሮል አለ፣ አካውንት አለ። እዚህ ጋር አካውንታችሁን፣ ኢሜይላችሁን የመሳሰለውን ነገር የምታገኙበት ቦታ ነው ማለት ነው። አሁን ይህ ስለ ኢንተርፌሱ የተወሰነ ማብራሪያ እንዲኖራችሁ እንጂ ወደ ዋናው ገና አልገባንም ማለት ነው። እዚህ ጋር ደግሞ የምትመለከቷት ቴምፖራሪ ሞድ ትባላለች ማለት ነው። ለምሳሌ ሰርች የምታደርጉት ነገር እንዲቀመጥ የማትፈልጉ ከሆነ ሂስትሪ ጋር ተደርድሮ እዚህ ጋር ትመጡና ይህን ቴምፖራሪ የሚለውን ስናቁ ቴምፖራሪ ቻት ይህን ነክቻው ምንም ነገር ብጽፍ እንደምትመለከቱት እዚህ ጋር የሚነግራችኋል ቻት ሂስትሪ ላይ አይቀመጥም ማለት ነው። ስለዚህ አንዳንድ ነገሮችን ስፈልጉ ሰርች አድርጋችሁ ነገር ግን እንዲጠፉ የምትፈልጉ ከሆነ እዚህ ጋር መታችሁ ይህን ካደረጋችሁ በኋላ ትጽፋላችሁ። ከዛ የምትፈልጉትን መረጃ ካገኛችሁ በኋላ ተመልሳችሁ ስትመጡ አይገኝም፣ ይጠፋል ማለት ነው። ካልሆነ ግን ይህን ነክታችሁ ደግሞ ወደ ዋናው መመለስ ይቻላል። ይህን ስነኩት ይሄ ራይት ከሆነ አሁን ቴምፖራሪ ቻት ላይ ነው ያለው። እንደዚህ ስነኩ ከጠፋ ደግሞ ቴምፖራሪ ቻቱ ቀርቷል ማለት ነው። እዚህ ጋር ደግሞ ለመጻፍ ስትሞክሩ የመደመር ምልክት አለላችሁ። ለምሳሌ ፎቶዎችን እንደዚሁም ፋይሎችን መጫን ከፈለጋችሁ ይህንን ነው የምትነኩት። አድ ፎቶ ኢን ፋይል ይላል። ሾርት ከቱ ኮንትሮል ዩ ነው። የትም ቦታ ሆናችሁ ኮንትሮል ዩን ብትነኩ ፎቶ ለመጫን እንደዚሁም ፋይል ለመጫን ዝግጁ ይሆናል። ቻትጂፒቲ ላይ የመጣችሁት ደግሞ ፎቶ ክሬት ለማድረግ ከሆነ ክሬት ኢሜጅ ትሉታላችሁ። ከዛ ፎቶዎችን ክሬት ማድረግ ትችላላችሁ፣ ፕሮምፕት እየሰጣችሁ ማለት ነው። ስለ ፕሮምፕት በደንብ እንመለከታለን። እዚህ ጋር ደግሞ ቲንኪንግ አለላችሁ። በደንብ አስቦ እንዲመልስላችሁ ከፈለጋችሁ ቲንኪንግ ላይ አድርጋችሁ ልጠይቁ ትችላላችሁ። በተመሳሳይ ዲፕ ሪሰርችም አለ። ይህም በደንብ ሪሰርች ሰርቶ መልሶች እንዲሰጣችሁ ነው። ሾፒንግ ሪሰርች እያለ ይቀጥላል። እንደምታዩት እዚህ ጋር መታችሁ ደግሞ ለምሳሌ ከተለያዩ ዌብሳይቶች ላይ ሰርች እንዲያደርግ ከፈለጋችሁ ዌብ ሰርችን መጠቀም ይቻላል። ስተዲ ኤንድ ለርን የሚለውን ብትነኩ ፕላኖችን ያወጣችሁላችኋል። የተለያየ ነገር ማለት ነው። ካንቫስ አለ። ኪዩዞችን እንዲያወጣላችሁ ከፈለጋችሁ ኪዩዝ የሚለውን መምረጥ ይቻላል ማለት ነው።
ስለዚህ አሁን ዋና ዋና ነገሮችን ወይም ደግሞ ዳሽቦርዱ ላይ ያሉ ነገሮችን ለማየት ሞክረናል ማለት ነው። ስለዚህ አሁን አዲስ ኮንቨርሴሽን እንጀምርና እንዴት ደግሞ እንደምንጠቀመው እናያለን። ስለዚህ ኒው ቻት የሚለውን ነክታችሁ በቀጥታ የምትፈልጉትን ነገር መጻፍ ትችላላችሁ። እዚህ ጋር እንደምትመለከቱት ቻት ጂፒቲን ከፍታችሁ ሁሌ ካቆሙበት ላይ መጻፍ የለባችሁም ማለት ነው። ኒው ቻት እያላችሁ ብትሰሩ በጣም የተሻለ ነው። ፍሬሽ የሆነ አይዲያ ይኖረዋል። አለበለዚያ ግን ከዚህ በፊት የጻፋችሁትንም እንደ ሪፈረንስ ስለሚጠቀም ይቀላቀልባችኋል ማለት ነው። ምን ማለት እንደሆነ ላሳያችሁ። ለምሳሌ እዚህኛው ላይም ሊሆን ይችላል፣ በሌላም አካውንት ለምሳሌ እዚህ ጋር ልግባና ላሳያችሁ። ቻት ጂፒቲ ነው። በተለያዩ አካውንቶች ከፍታችሁ መጠቀም ትችላላችሁ። ሊሚትም እንዳያደርጋችሁ እሱን አሳያችኋለሁ ምን ማለት እንደሆነ። ሂስትሪ የምንለው አሁን ቻት ያደረጋችሁት ሂስትሪ እዚህ ጋር ይቀመጣል። ስለዚህ ቻት ለማድረግ አሁን እዚህ ጋር ነው የምቀጥለው ማለት ነው። ስለዚህ ሁሌ ስትገቡ ኒው ቻት እያላችሁ ትቀጥላላችሁ። አለበለዚያ ለምሳሌ ታይፕስ ኦፍ ኮምፒውተር ልበለው እና ጠየቅኩት እልክለታለሁ ወይም ኢንተር ብንል ስለ ኮምፒውተር ማብራሪያ ሰጠኝ። እዚህ ጋር እንደምታዩት ታይፕስ ኦፍ ኮምፒውተር የሚለው ገብቷል ማለት ነው። ስለዚህ ላጥፋው። ከዛ እዚህ ጋር ልምጣ። አሁንም ቻት ጂፒቲ ቀጣይም ስመጣ ኒው ብሎ ነው የሚጀምረው። ኒው ብሎ ካልጀመረ እናንተ እዚህ ጋር መታችሁ ኒው ቻት ብላችሁ ማስጀመር ትችላላችሁ እንጂ ለምሳሌ ታይፕስ ኦፍ ኮምፒውተር ከሚለው ብትቀጥሉ ከላኛው ጋርም የተወሰነ ተያያዥነት አለው ብሎ ስለሚያስብ መልሱን አንዳንዴ ይደባልቅባችኋል ማለት ነው። ስለዚህ ጥንቃቄ ማድረግ አለባችሁ። ኒው ቻት ብላችሁ ነው የምትቀጥሉት። ነገር ግን ወጥ ስለሆነ ነገር ሁሌ የምታወሩ ከሆነ ደግሞ እዚህ ጋር ሴቭ እያደረጋችሁ አስቀምጣችሁ ሁሌ ንግግራችሁን ከዛው መቀጠል ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ዩቲዩብ ተምኔል ጀነሬሽን የሚል አለ። ይሄኛው ስም ሰጥቼው ነው። ስም ለመስጠት እዚህ ጋር መታችሁ ሪኔም ብላችሁ መስጠት ይቻላል። እሱ በደንብ አሳያችኋለሁ። ዋና ሀሳቡ ግን ምንድነው? አሁን ይሄ ዩቲዩብ ተምኔል ጀነሬሽን ይላል። ለሶስተኛው ቻናል አሁን ይሄ የተለያዩ ተምኔሎችን ጀነሬት የማደርግበት ቦታ ነው። ስለዚህ ሁልጊዜ ኒው ቻት እያልኩ አልገባም ማለት ነው። መጣና ይሄን ነካዋለሁ። ከዛ እስከዛሬ ያወራናቸውን ነገሮች እዚህ ጋር ያመጣልኛል። ተመልከቱት፣ አሁን እየከፈተ ነው ማለት ነው። ይሄ አሁን እስከዛሬ ይሰራልኝ የተለያዩ ተምኔሎች ናቸው። ሲከፍታው እንደዚህ በጣም ብዙ ሂስትሪ ካለው የተወሰነ ሊቆይ ይችላል። የማትፈልጉትን ከስር ከስር መቀነስ ትችላላችሁ። ነገር ግን አሁን እዚህ ጋር ልክ ስከፍተው ስለምን እንደምናወራ ይገባዋል። አሁን ከኔ የሚጠበቀው እዚህ ጋር የቪዲዮን ርዕስ ብቻ ይሆናል። ከዛ በኋላ የተለያዩ ተምኔሎችን ጀነሬት ያደርግልኛል ማለት ነው። ስለዚህ ሂስትሪ ማስታወሱ ለዚህ ይጠቅማቸዋል። ተያያዥነት ነገር ያላቸው ነገሮች ከሆኑ እዚህ ጋር ስሙን ጽፋችሁ አስቀምጣችሁ ሌላ ጊዜ እዚሁ ትመጣላችሁ። ከዛ እንደ አዲስ ማስረዳት አይጠበቅባችሁም። አሁን እዚህ ጋር ማሳያችሁ እንደዚህ ተምኔል የመሳሰሉት ነገሮች በትክክለኛው እንትን የምጠቀምባቸው ናቸው። ለምሳሌ ከፍቼ ባሳያችሁ አድናቆት ቴክ የሚለው ሌላው ሁለተኛው ቻናል ላይ እነዚህ እንዳለ እንደምታዩት ቻት ጂፒቲ ላይ የሰራልኝ ተምኔሎች ናቸው። ጊዜ ከሌላችሁ እንደዚህ እንትን ማለት ትችላላችሁ። ራሳችሁን ግን ተምኔል ማዘጋጀት ይቻላል። ዋና ሀሳቡ ግን ምንድን ነው? ተያያዥነት ያለው ነገር ካለ ቢቀመጥም ችግር የለውም። ሁልጊዜ ከዛው መቀጠል ይቻላል። አዲስ ሀሳብ ሲኖራችሁ ግን ኒው ቻት ትላላችሁ ማለት ነው። ይህንን እንዴት ስሙን እንደምትደረድሩና እንደምትቀያይሩ ስለ ሮል ስናወራ በደንብ እንመለከታለን። ስለዚህ ፍሬሽ የሆነ እንትን ላይ ትጀምራላችሁ። ከዛ በኋላ ምላሾቹ አኪዩሬት ይሆኑላችኋል። እዚህ ጋርም እንደምትመለከቱት አንድ ቻት ላይ ስለ አንድ ቶፒክ ብታወሩ በጣም የተሻለ ይሆናል ማለት ነው። ሌላው ደግሞ አሁን ላይ ከኤአይ ጋር በምትናገሩበት ጊዜ ኮንቴክስት በጣም ወሳኝ ነው ማለት ነው። ወይም ደግሞ ሁኔታውን ማወቅ ይኖርበታል ማለት ነው። ዝም ብላችሁን ጥያቄ ከመጠየቃችሁ በፊት ሁኔታውን ቢያውቅ በጣም የተሻለ ይሆናል። ስለዚህ እዚህ ጋርም እንደምትመለከቱት የተጻጻፋችሁትን ነገር ከዚህ በፊት ያስታውሳል እዛው ቻት ላይ ከሆነ ማለት ነው። መልስ የሚሰጣችሁ ምን እያደረገ ነው? ከዚህ በፊት ከላይ ከመለሰላችሁ ላይ እያስተያየም ጭምር ነው ማለት ነው። ስለዚህ ኮንቴክስቱን እናንተ ክሊር ታደርጉለታላችሁ። ለምሳሌ ስራ መስራት ፈልጋለሁ ብትሉት አሁን ያለኝ ይሄ ነው ብላችሁ ኮንቴክስቱን በደንብ መናገር ይኖርባችኋል። ስለዚህ ክሊር የሆነ ኮንቴክስት በሰጣችሁት ቁጥር ቤተር የሆነ አውትፑት ወይም ደግሞ ምላሽ ይሰጣችኋል። እዚህ ጋርም እንደምትመለከቱት ተከታታይ ጥያቄዎችን መጠየቅ ትችላላችሁ። ለምሳሌ አንድ ሀሳብ ጠየቃችሁት፣ ከዛ በተዋረድ እየጠየቃችሁት መሄድ ትችላላችሁ። ከላይ ያለውን እያስታወሰ እየመለሰላችሁ እንደሚሄድም ማሳያ ነው ማለት ነው። አሁን ደግሞ ወደ ሴክሽን 2 አልፈናል። ሴክሽን 2 ላይ ደግሞ የምንመለከተው እንዴት አድርገን ፓወርፉል የሆነ ፕሮምፕት መጠቀም እንችላለን ነው። አሁን ፕሮምፕት ራሱን ችሎም ፕሮምፕት ኢንጂነሪንግ የሚባሉ ኮርሶች አሉ ወይም ትምህርቶች አሉ። እኔም ከዚህ በፊት ሰርቼላችኋለሁ። በጣም ወሳኝ ነው ማለት ነው። ከኤአይ ጋር የምትነጋገሩበት መንገድ ማለት ነው። እዚህ ጋርም እንደምታዩት አሁን አብዛኞቻችን ዊክ የሆነ ወይም ደግሞ ደካማ የሆነ ውጤት የሚሰጠን ኤአይን ስንጠይቀው
አንደኛ ከፕሮምፕት ችግር ነው ማለት ነው። ስለዚህ እኛ ደካማ የሆነ ፕሮምፕት ወይም ደግሞ ጥሩ ያልሆነ ፕሮምፕት በሰጠነው ቁጥር የሚሰጠን መልስ በዛው ልክ ይሆናል ማለት ነው። ስለዚህ ፕሮምፕታችን በጣም ጥሩ መሆን አለበት። እዚህ ጋር ምሳሌዎች አሉ። ራይት አባውት ማርኬቲንግ ብትሉት አሁን መልስ ይሰጣችኋል። ነገር ግን ከምን ሁኔታ እንደጠየቃችሁት ግልጽ ስለማይሆንለት የሚሰጣችሁ መልስ አጥጋቢ ላይሆን ይችላል ማለት ነው። እዚህ ጋር እንደምትመለከቱት አንደኛ ግልጽ አይደለም፣ እንደገና ደግሞ ጀነራል ነው ማለት ነው። ጠቅለል አድርጎ ነው የተጠየቀው። ከምን ኮንቴክስት እንደጠየቅ ነው አይገባውም ማለት ነው። ስለዚህ እዚህ ጋር ለምሳሌ ምን አድርገን ልናሻሽለው እንችላለን? ራሱ የቅድሙን ጥያቄ ማለት ነው። ራይት የ300 ወርድ ኤክስፕላኔሽን ኦፍ ዲጂታል ማርኬቲንግ አልነው። ለየንለት አሁን ስለ ማርኬቲንግ ብቻ ሳይሆን ምንድነው አልነው? ዲጂታል ማርኬቲንግ ነው። ለማን ነው? ፎር ስሞል ቢዝነስ ኦነር አልነው ማለት ነው። ከዛ ደግሞ ምን ብለነዋል? እዚህ ጋር ሲምፕል አድርገው ብለነዋል። እንደገና ፕራክቲካል የሚተገበር አድርገው ብለነዋል። አሁን ብዙ ኮንቴክስቶችን ሰጠነው ማለት ነው። ሁለቱም ብታስገቡ እዚህኛው መልስ ላይ በጣም የተሻለ ታገኛላችሁ። ሁለቱም ኮፒ አድርጌ ልውሰደውና ላሳያችሁ። አሁን ተመልከቱት። እዚህ ጋር ራይት አባውት ማርኬቲንግ ልላክለት። ኮፒ ያደረኩት እንደ ፎቶ ስለሆነ ነው እንትን ያደረገው። ይሁት አሁን እየሰጠኝ ያለውን መልስ በጣም ጀነራል ይሁን ከምን አንጻር እንደተጠየቀም ግልጽ ስለማይሆን በደንብ የሚሰጣችሁ መልስ አጠቃላይ ስለ ማርኬቲንግ ሀሳብ ይሆናል ማለት ነው። እንደምታዩት ለማወዳደር እንዲመቸን አሁንም አዲስ ቦታ ጋር ደግሞ ልምጣና ሁለተኛውን ፕሮምፕት ላስገባው። አሁን እንደምታዩት ቴክስት አድርጌዋለሁ። ይሄ ልላክለት። ተመልከቱ። አሁን ስለ ዲጂታል ማርኬቲንግ ብቻ ነው ዘርዘር ያለ ነገር የሰጠን። የመጀመሪያውን መልስ ደግሞ አለመቀበል ትችላላችሁ። እንዲያሻሽልላችሁ ለምሳሌ አጭር አድርገው ከፈለጋችሁ አጭር እንዲያደርግ ማዘዝ ይቻላል። በቡሌት እንዲያስቀምጠው ከፈለኩ ለምሳሌ ቡሌትድ ፎርም ልበለው። ቡሌት ምንድነው? ለምሳሌ ፓወርፖይንት ላይ በቡሌት የምናስቀምጣቸው ዶት ዶት እያደረገ ወደታች እንዲያስቀምጥልኝ ስለፈለኩ ነው። ለማንበብ እንደዚህ ርዝም ካለ አንድ ይሰለቻችኋል፣ ግልጽ ላይሆንም በደንብ ስለሚችል ማለት ነው። ስቴፖቹን እያሳየኝ ነው። እዚህ ጋር በቡሌት ተቀምጠዋል። እዚህ ጋር ርዕሱ አለ፣ በስሩ ደግሞ ይሄ ዝርዝር አለ። ይሄ አሁን ለማንበብም ቀላል ይሆንልኛል። እዚህ ጋርም እንደምትመለከቱት ስፔሲፊክ የሆነ ፕሮምፕት በሰጣችሁት ቁጥር ፕሮፌሽናል የሆነ ሪዛልት ታገኛላችሁ ማለት ነው። አሁን ደግሞ ወደ ወሳኙ ክፍል መተናል። የፕሮምፕትን አሁን ስትራክቸሮቹን ማወቅ አሉባችሁ። በውስጡ ያሉ የተለያዩ ስትራክቸሮች አሉት ማለት ነው። አንደኛ ሮል ነው። ይሄ ከምንም በላይ አሁን ቻትጂፒቲ ላይም ሌሎች ኤአይዎች ላይም በጣም ወሳኝ ነው ማለት ነው። ሮል ትሰጡታላችሁ። ለምሳሌ ቢዝነስ እንደ ቢዝነስ አማካሪ አድርጋችሁ እንደ ጤና አማካሪ እንደተለያየ ነገር ከዚህም በፊት እሱን እዚህ ጋር ሰርች የላችሁ ነበር። አድናቆት ቲዩብ ቻትጂፒቲ ብዬ ሰርች አድርጌ ላሳያችሁ። ፊት ለፊት ላይ ታገኙታላችሁ። ለምሳሌ እነዚህን ሮል ከሰጣችሁት ቻትጂፒቲ ህይወታችሁን ይቀይራላችኋል የሚል ቪዲዮ እዚህ ጋር አዘጋጅቼላችሁ ነበረ። እሱ እንዴት ነው? ለምሳሌ አሁንም እዚኛው ጋር ልመልሳችሁና አሁን ይሄኛው ተምኔል ዲዛይን እንዲያደርግልኝ ወይም ደግሞ ራሱን እንደ ተምኔል ኤክስፐርት አድርጎ እንዲቆጠር አድርጌዋለሁ ማለት ነው። አዲስ ደግሞ ከፈለኩኝ ለምሳሌ ኒው ቻት ልበል እና ሮል ልስጠው። ለምሳሌ አሁን እዚህ ጋር የምሰጠው ሮል ካሁን በኋላ ስለ ጤናዬ እንዲያማክረኝ ብቻ ነው ማለት ነው ይሄኛውን የፈለኩት። ስለዚህ አስዩም ዩር ሰልፍ እዚህ ጋር እንደምታዩት አሁን በጣም ቀላል የሆነ ፕሮምፕት ሰጥቼዋለሁ። አስዩም ዩር ሰልፍ ሄልዝ ኤክስፐርት ኤንድ ወርክ ዊዝ ሚ ስታርት ፍሮም ቱዴይ። ከዛሬ ጀመረ አብረኸኝ ስራ፣ ለራሴን ግን ለጤና ኤክስፐርት አድርገው ቁጠር ብዬዋለሁ። ስለ ራሴ ደግሞ ከፈለኩኝ እዚህ ጋር የተወሰኑ መረጃዎችን ሊሰጠው እችላለሁ። የምኖረው ኢትዮጵያ ነው፣ እድሜ እንደዚህ ነው እያልኩኝ ማለት ነው። እንደ ምሳሌ ስለሆነ ግን እስከዚህ ያለው በቂያችን ነው። እንላክለት። ተመልከቱ፣ እሱ ራሱ ይጠይቃቸዋል ማለት ነው። እዚህ ጋር አስፈላጊ እድሜ፣ ሄት የመሳሰሉትን ነገሮች። ከዛ ግን ምን እናደርገዋለን ማለት ነው። ይህንን ሄልዝ አፕግሬድ ፕላን ብሎ እዚህ ጋር ስሙን አምጥቶልናል። እኛ ግን እላው ላይ ክሊክ ስታደርጉ ከስር ሪኔም የሚላል ሪኔም ጋር ትመጡና ስሙን ትቀይራላችሁ ማለት ነው። ለምሳሌ ይህንን ማይ ሄልዝ አድቫይዘር ልበለው ለምሳሌ። ከዛ በኋላ ሌላ ጊዜ አሁን ስመለስ ይሄን ላጥፋውና እዚህ ጋር እንምጣ። ቻትጂፒቲ ይሄው እናገኘዋለን። እላው ላይ ክሊክ እናደርግና ስለ ጤናችን ወይ ማወቅ የምንፈልጋቸውን ነገሮች እንዳለ እንጠይቀዋለን። በተለይ ደግሞ መጀመሪያ አካባቢ ስለ ራሳችሁ የሆነ ነገር ከሰጣችሁት በተደጋጋሚ አይጠይቃችሁም። እዛው እያስታወሳችሁ ብቻ መቀጠል ይሆናል ማለት ነው። ይሄንን ለቻትጂፒቲ ወይም ሌሎች ኤአይዎችን መስጠት ይቻላል። ለምሳሌ እዚህ ጋር ወደ አድናቆት ቲዩብ ልመልሳችሁና እዚህ ጋር ለዩቲዩብ እንዴት እንደሚጠቀሙም ላሳያችሁ። ቻትጂፒቲን ሊሆን ይችላል ብያችኋለሁ። ጄሚናይን ደግሞ ለምሳሌ አንድ ላሳያችሁና አንድ ስለሆነ አሰራራቸው ተመልከቱት። ቻት ያረኳቸው ነገሮች እዚህ ጋር አሉ። ማይ አድቫይዘር ፎር አድናቆት ቲዩብ ይላል። አሁን ይሄኛው ለአድናቆት ቲዩብ አድቫይዘር አድርጌ የቀጠርኩት ኤአይ ነው ማለት ነው። ምንም ስሙን ብቻ ቀይሬ መጀመሪያ ላይ ግን ስለ ዩቲዩብ ነግሬዋለሁ። ለምሳሌ እዚህ ጋር ያሉኝን ዋና ዋና መረጃዎች 150,000 ሰብስክራይበር አለኝ፣ ኢትዮጵያ ውስጥ ነው የምኖረው፣ እንደገና ደግሞ የምሰራቸው ኮምፒውተር ላይ ኤክሴል ላይ እንደዚህ ብዬ በዝርዝር ነግሬዋለሁ። እዚህ ጋር የምታዩዋቸው ነገሮች አሁን ታይትል፣ ዲስክሪፕሽን ለዩቲዩብ የሚያስፈልጉኝ ነገሮች እንዳለ አብረን ነው የምንሰራው ማለት ነው ከሱ ጋር። ከስር ልምጣና ለምሳሌ ሄሎ ብለው
የሚለኝን ተመልከቱ። እዚህ ጋር ምን አዲስ ስራ አለ ብሎ ነው የሚቀጥልልኝ እንጂ እንደ አዲስ ማስረዳት አይጠበቅብኝም። ምክንያቱም ማይ አድቫይዘር ፎር አድናቆት ብዬ አንዴ መድቤዋለሁ ወይም ሮል ሰጥቼዋለሁ ማለት ነው። ተመልከቱት እስካሁን የሰራናቸውን ስራዎች እንዳለ ያውቃል ማለት ነው። የኤስኩኤል ስልጠና ሰርተን ነበር። የ7 ሰዓት የኮምፒውተር ስልጠና ቪዲዮዎች እናሻሽሎ ወይም ደግሞ አዲስ የምንሰራው ነገር አለ ወይ እያለ ይነግረኛል። ተመልከቱ የኤስኩኤል ስልጠና አለ፣ እዚህ ጋር ደግሞ 7 ሰዓት የኮምፒውተር ስልጠና አለ ማለት ነው። ስለዚህ ዋና ሀሳቡን ልነግራችሁ የፈለኩት ምንድነው ሮል መስጠት በጣም ወሳኝ መሆኑን እንድታውቁት ነው ማለት ነው። ስለዚህ ካሁን በኋላ ስለ ጤና ይሄንን ነው የምጠይቀው። ግዴታ ግን እዚህ ጋር ሴቭ ማድረግ ላይ ይጠበቅባችሁ ይችላል። ድንገተኛ ጥያቄዎች ሲኖራችሁ ለምሳሌ ኒውቻት የሚለው ጋር መታችሁ እዚህ ጋር አሲዩም ዩርሰልፍ አስ የሆነ ኤክስፐርት እየሰጣችሁ መጠየቅ ይቻላል። ነገር ግን በዘላቂነት መማከር ከፈለጋችሁ ነው እዚህ ጋር ሂስትሪውን ሴቭ እያደረጋችሁ የምታስቀምጡት ማለት ነው። ለምሳሌ ይሄ 3ኛው ቻናል ነው ብያችሁ ነበረ። የእሱንም ደግሞ እዚህ ጋር ልምጣና ጂሚናይ አሁን ይህንን በግልጽ የማሳያችሁ ምንድን ነው በየቀኑ እናንተ ያላችሁበት የስራ ዘርፋችሁ ላይ ሮል ብትሰጡት በጣም ብዙ እንደሚያግዛችሁ እንድታውቁት ነው። ሐኪም ልትሆኑ ትችላላችሁ፣ አስተማሪ፣ ማንኛውም የስራ ዘርፍ ላይ ብትሆኑ ማለት ነው። ለምሳሌ እዚህ ጋር ልምጣ ተመልከቱት ማይ አድናቆት ቲዩብ አድቫይዘር ይላል። ይሄ የሁለተኛው ቻናል ስለሆነ ስሙንም ሌላ አድርጌው ነው ማይ አድናቆት ቴክ ዩቲዩብ አድቫይዘር ስሙን ብቻ ነው የቀየርኩት ማለት ነው። ከዛ በኋላ እዚህ ጋር ተመልከቱት አሁን ይህም ሄሎ ብዬ ብጀምርለት ቀጥታ የሚቀጥለው ከዛው ይሆናል። ለምሳሌ ሄሎ ልላክለት ይሁት አሁን የሰራናቸውን ስራዎች እንዳለ ያስታውሳል። እንደ አዲስ እኔ መናገር አይጠበቅብኝም። ስለ ኤርፖድ ነበር የሰራነው። ለምሳሌ ኮኔክት አድርገ ነው የዩቲዩብ ላይ ኤርፖዳችን ሌላ ቦታ ይሰራል፣ እዚህ ግን አይሰራም የሚል ቪዲዮ አብረን ሰርተን ነበር ከሱ ጋር። ከዛ ሌላን ቀጥሎ ወይስ እያለ ያመጣልኛል። ቪዲዮ ደግሞ እዚህ ጋር የምትመለከቱት ነው ማለት ነው። ስለዚህ በተግባር የሰራሁባቸው ነው እያሳየኋችሁ ያለሁት። እዚህ ጋር ደግሞ ኤክሴል ብቻ የምንማርበት ወይም ለዚህም አዲስ ከሆናችሁ ይህንን እየገባችሁ ኤክሴል ብቻ መማር ትችላላችሁ። ለዚህኛውም ለምሳሌ እዚህ ጋር ልምጣና ደግሞ ላሳያችሁ። አሁን ላይ ጄሚናይ ላይ ስላደረኩት ነው። በቻት ጂፒቲ በሁለቱም መጠቀም ይቻላል ማለት ነው። ከዚህ በፊት በቻት ጂፒቲ ስላሳየኋችሁ ነው ወደ ጄሚናይ ያመጣሁት። ለምሳሌ እዚህ ጋር ማይ ኤክሴል ኢን አማሪክ ቻናል አድቫይዘር ይላል። ስሙ እንዳልኳችሁ እዚህ ጋር እየመጣን የቀየርነው ነው። ምንም አዲስ ነገር የለውም። ስለዚህ አዲስ ቻት አሁን አልከፍትም ማለት ነው። ይህም ብቻ ነው የምከፍተው። ከዛ እዩት አሁን ስለ ተማሪዎች ውጤት ነበር እየሰራሁት ማለት ነው። እንዴት አድርገን ኤቢሲ የመሳሰሉትን ግሬድ እንዴት መስጠት እንችላለን የሚል ሰርቼ ነበረ። ስለዚህ ዲስክሪፕሽን፣ ታይትል ማውጣት የመሳሰሉትን ነገር እያገዘኝ እንደዚሁም አዳዲስ የዩቲዩብ ሀሳቦችን እየሰጠኝ የሰራንበት ነው። እዚህ ጋር መጥቼ ባሳያችሁ ይሄ ነው ማለት ነው ቪዲዮ እዚህ ጋር የተሰራው። አሁን ይህንንም ሄሎ ብለው እዚህ ጋር ሰላም እንዴት ነህ ካለ በኋላ አሁንም ስለ ጀመርነው ነገር ነው የሚያዋራኝ ማለት ነው። አንዴ ሮል ሰጥቼው ስለነበረ ስለዚህ ሴቭ ብታደርጉትም ባታደርጉትም ሮል በሰጣችሁት ቁጥር የሚሰጣችሁ መልስ በጣም የተሻለ ነው። ስለዚህ አንደኛ እንደ ፕሮፌሽናል መጠቀም ከፈለጋችሁ ሮል አሰጣጥን ማወቅ ይኖርባችኋል። ሁለተኛ የሚቀጥለው ደግሞ ታስኩ ነው ማለት ነው። ስለዚህ ሮል ትሰጡታላችሁ። ቀጥሎ ደግሞ ታስክ የሚሰራውን ስራ ትሰጡታላችሁ። ከዛ ኮንቴክስቱን መረዳት ይኖርበታል ከምን አንጻር እንደሆነ። ከዛ ደግሞ ፎርማት የምትፈልጉትን ለምሳሌ ፒዲኤፍ ፎርማት ነው፣ በቡሌትድ መልክ እንዲቀመጥ ነው፣ አጭር ነው፣ ረጅም ነው፣ የመሳሰሉ ነገሮችን ፎርማቱን ትነግሩታላችሁ። ከዛ ደግሞ ቶን ትነግሩታላችሁ፣ ቶኑን ማለት ነው። ለምሳሌ ለጓደኞቻችሁ የምጽፉት ኢሜይል ከሆነ ፍሬንድሊ ልትሉ ትችላላችሁ። ፎርማል፣ ፕሮፌሽናል እያላችሁ ቶኑን ማወቅ አለበት ማለት ነው። ስለዚህ እዚህ ጋር የምትመለከቷቸው የቻት ጂፒቲ እንደዚሁም ለሌሎች ኤአይ የሚያገለግሉ የፕሮምፕት ስትራክቸር ተብለው ይጠራሉ ማለት ነው። እዚህ ጋር እንደምትመለከቱት አድቫንስድ ዩዘሮችም የሚጠቀሙት በዚህ መንገድ ነው ማለት ነው። እነዚህን በቅደም ተከተል በማስቀመጥ ለምሳሌ ደግሞ እዚህ ጋር እንደምትመለከቱት ኢሜይል ለመጻፍ እንዴት እንደምንጠቀምበት እናያለን። ፕሮምፕቱን ይሁት ለምሳሌ እዚህ ጋር አክታስ ቢዝነስ ኮንሰልታንት ብለን ነገር ነው። ስለዚህ ራሱን የሚቆጥረው አሁን እንደ ኤአይ ብቻ ሳይሆን እንደ ቢዝነስ ኮንሰልታንት ነው ማለት ነው። ከዛ ምን አለ ስለዚህ እስከዚህ ያለውን አሁን ምን ብለን ብለናል? ይሄው ሮል ነው ማለት ነው። አጠቃላይ እዚህ ጋር ያለው ሮል የሰጠንበት ነው። ከዛ በኋላ ታስክ እንሰጠዋለን። ታስኩ ምንድነው? ራይት የፕሮፌሽናል ኢሜይል ማለት ነው። ኮንቴክስቱ ደግሞ ምንድነው? ሪኩዌስት ማድረግ ነው። ሪኩዌስቲንግ የሚቲንግ ዊዝ ፖቴንሻል ክሊያንት ጋር የሚጻፍ ኢሜይል ነው ማለት ነው። ስለዚህ ኮንቴክስቱን ነገር ነው። እዚህ ጋር ደግሞ ቶኑን ነገር ነው። ቶኑ ደግሞ ምንድነው? ኮንፊደንት እና ሪስፔክትፉል የሆነ አለው ማለት ነው። ስለዚህ አሁን በጣም የተሻለ ኢሜይል ነው። ዝም ብላችሁ ኢሜይል ጻፍልኝ ከምትሉት እዚህ ጋር ያለውን ብታስቀምጡ የተሻለ መልስ ታገኛላችሁ። ለምሳሌ እዚህ ጋር ኒው ቻት ልበልና አሁንም እዚህ ጋር ኮንትሮል ቪ ጽሁፉን ነው ፔስት ያደረኩት። ምንም አዲስ ነገር የለውም ከዛ ያመጣሁትም ማለት ነው። 10 ጊዜ አሁን ይሄን እንዳይጠይቃችሁም ጊዜ ቆጥብላችኋል። ለምሳሌ ኢሜይል ጻፍ ብትሉት ቀጥታ
ምን ይላችኋል? ለማን ነው የምጽፈው? እንዴት ነው ምናምን እያለ ጥያቄ ያበዛባችኋል። እናንተ ግን አስቀድማችሁ ክሊር አድርጋችሁ ከሰጣችሁ ቶሎ መልስም ታገኛላችሁ ማለት ነው። ቅድም ይባክንባችኋል ያልኳችሁ አንደኛውም ይሄ ነው። ለምሳሌ ዝም ብላችሁ በሞከራችሁ ወይም በጻፋችሁ ቁጥር በተለይ ፋይል አታች ባደረጋችሁ ቁጥር ሊሚት ያሳያችኋል ወይም ለዛሬ በቅቷችኋል ይህን ያህል ሰዓት ጠብቁ ይላችኋል ማለት ነው። ስለዚህ ትክክለኛ ፕሮምፕት ታስገቡና ቶሎ መልሳችሁን ይዛችሁ መውጣት ትችላላችሁ። ለምሳሌ ልላክለት 2 አዘጋጀልኝ እንደምታዩት እንደ አማራጭ እንዲሆነ ማለት ነው። ሰብጀክት አለ እዚህ ጋር ነግረነዋል። ቅድም ሪኩዌስት የሚያደርግ ስለሆነ ከዛ የክሊያንቱን ስም እዚህ ጋር እኛ ራሳችንን የምናስገባው ከፈለጋችሁ የክሊያንቱን ስም ብትሰጡትም እራሱ ይጽፍላችኋል ማለት ነው። ዝቅ እያደረጋችሁ መመልከት ትችላላችሁ። ሁለተኛ ደግሞ እዚህ ጋር አለ ማለት ነው። ስለዚህ እነዚህን ቀጥታ ኮፒ አድርጋችሁ መጠቀም ይቻላል። የተወሰነ ማሻሻያ መጠየቅ ትችላላችሁ። ሾርት አድርገው እንደዚህ አድርገው እያላችሁ ማለት ነው። በተለይ አሁን ኤአይዎች በአንዴ ሳይሆን ባዋራችኋቸው ቁጥር የተሻለ ምላሽ ይሰጧቸዋል። እሱን እናየዋለን ራሱን ችሎ አንድ ክፍል ስላለው። ሌላው ደግሞ እዚህ ጋር የምታዩት ነው ኢምፕሩቭ ዘ አውትፑት ነው። የሚሰጣችሁን ምላሽ በአንዴ መቀበል ሳይሆን ማሻሻል ማለት ነው። ሪፋይን ማድረግ ይጠይቃል። ለምሳሌ ቅድም እንዳልኳችሁ ሜክ ኢት ሾርተር አጠር አድርግልኝ ልትሉ ትችላላችሁ። ማብራሪያ ከፈለጋችሁም ሰፋ ያለ ማብራሪያ መጠየቅ ይቻላል ማለት ነው። እንደዚሁም ኮል ቱ አክሽን ጨምርልኝ ልትሉት ትችላላችሁ። ለምሳሌ ላይክ አድርጉ፣ ሰብስክራይብ አድርጉ፣ እንዲህ አይነት ነገሮችን እንዲያደርግ ማለት ነው። እዚህ ጋር እንደምታዩት ፕሮፌሽናሎች ከሚጠቀሙት ቴክኒክ አንደኛው ይሄ ነው ማለት ነው። አሁን ደግሞ ወደ ሴክሽን 3 አልፈናል። ሴክሽን 3 ደግሞ ፕራክቲካል የሆኑ ወይም በየቀኑ ቻትጂፒቲን እንዴት እንደምንጠቀመው እንመለከታለን። እንዳልኳችሁ ፕራክቲካል ለሆኑ ነገሮች ማለት ነው። ለምሳሌ ፕሮዳክቲቪቲ ኤግዛምፕል የሚል እዚህ ጋር አምጥቼላችኋለሁ። ለምሳሌ ፕላን እንዲያወጣላችሁ ከፈልጋችሁ ክሬት የዊክሊ ፕሮዳክቲቪቲ ፕላን አልነው ማለት ነው እዚህ ጋር። ከዛ በኋላ ደግሞ ኮንቴክስቱን እንነግረዋለን። ፎር ሰማን ወርኪንግ 9 to 5 አልነው። እንደዚሁም ደግሞ ኦንላይን ላይ ቢዝነሶችን እየገነባ ያለ ብለን ኮንቴክስቱንም ሰጠነው ማለት ነው። አሁንም እዚህ ጋር ሮል መስጠት ትችላላችሁ ከፈለጋችሁ አሁንም ከዛ ጠይቁታላችሁ። የተለያዩ ኢንፎርሜሽኖችን ሰመራይዝ እንዲያደርግላችሁ ማድረግ ይቻላል ማለት ነው። ለምሳሌ ረጃጅም ቴክስቶችን ፔስት ታደርጋላችሁ አምጥታችሁ በጣም ብዙ ከሆነ ማለት ነው። ከዛ ውስጥ ለምሳሌ ሰመራይዝ ዚስ ኢን 5 ኪ ቡሌት ፖይንት ዊች ክሊር አክሽን ስቴፕስ አልነው ማለት ነው። ስለዚህ ሰመራይዝ ምንድነው እንትኑ ነው የሚሰራው ታስክ ነው ማለት ነው። ፎርማቱን ደግሞ ነገር ነው ዋና 5 ነጥቦችን አውጣልኝ ነገር ግን በቡሌት አድርገ አልነው ማለት ነው። ስለዚህ እናንተ ረጅም ቴክስት ቢኖራችሁ እንደዚህ ልታደርጉለት ትችላላችሁ። ይሄ ከዛ ከምታስቡት በላይ ሰዓታችሁን ይቆጥብላችኋል። ግዴታ ግን አሁን ቴክስቶችን ኮፒ ፔስት ማድረግ አይጠበቅባችሁም። ፋይሎችንም ጭናችሁ ሰመራይዝ አድርግልኝ ብላችሁ ማዘዝ ትችላላችሁ። ለምሳሌ ፋይል ከጫናችሁ በኋላ እዚህ ጋር ያለውን ራሱ ኮፒ አድርጋችሁ መውሰድ ትችላላችሁ። ከዛ በኋላ ሰመራይዝ ያደርግላችኋል። ለምሳሌ እዚህ ጋር ፕላስ ምልክት አለ ወይም ጽሁፍ ቴክስት ረጅም ጽሁፎችን ፔስት ታደርጋላችሁ። ካልሆነ ግን ይሄን ነክታችሁ ገብታችሁ ወርድ ፋይል፣ ፓወርፖይንት፣ ፒዲኤፍ የመሳሰሉትን ታስገቡና ሰመራይዝ አድርግ ትላላችሁ። ከዛ ትልኩለታላችሁ። ሌላው ለምን ልንጠቀመው እንችላለን? ብሬንስቶርሚንግ ቢዝነስ አይዲያ ወይም ደግሞ የተለያዩ የቢዝነስ አይዲያዎች እንዲሰጣችሁ ማድረግ ይቻላል ማለት ነው። ወይም ማነቃቂያ ልትሏቸው ትችላላችሁ። ለምሳሌ ጊቭ 20 ኦንላይን ቢዝነስ አይዲያ ዊዝ ሎ ስታርታፕ ኮስት ኤንድ ሃይ ዲማንድ አልነው። 20 ኦንላይን ላይ ልንሰራቸው የምንችላቸው ቢዝነሶችን የሚጠይቁት ኮስት ምንድነው? በትንሹ ልንጀምራቸው የምንችለው ነገር ግን ከፍተኛ ፍላጎት ያላቸው አለው ማለት ነው። እናንተ አሁን ሀሳብ ላይ ኖራችሁ ይችላል መጀመሪያ ላይ ግን ሀሳብ እንዲሰጠን ማድረጊያ ማለት ነው። በቀላሉ 20 ጠይቀ ነው ከዛ ውስጥ ደግሞ የምንፈልጋትን ሪፋይን ማድረግ እንችላለን። ለምሳሌ ወደዚህ ልውሰዳችሁና ይሄውና ጽፌለታለሁ፣ ኮፒ አድርጌዋለሁ ወይም እዚህ ጋር እንላቀው 20 ከዛ ኦንላይን የቢዝነስ አይዲያዎችን እንደምትመለከቱት ያመጣልኛል። ከዛ ከዚህ ውስጥ የምፈልገውን መምረጥ እችላለሁ። ሰፋ ያለ ሀሳብ አንደኛው ላይ እንዲሰጠኝ ማለት ነው። ፍሪላንስ ኮፒራይቲንግ እያለ በጣም ብዙ አማራጮችን ያመጣል። የምኖረው ለምሳሌ ኢትዮጵያ ነው ልለው እችላለሁ። ከኔ አንጻር ወይም ካለሁበት አንጻር እንዲሰጠኝ ማለት ነው። እነዚህን ስራዎች እዚህ ጋር እየዘረዘረልኝ ያለው ይዋቸው 20 ስላልነውን 20 ያመጣል። ከዛ ለምሳሌ ኦንላይን ቲቶሪያል ማብራሪያ ከፈለኩኝ ለምሳሌ ኮፒ አድርገዋለሁ ማለት ነው። መጻፍ የማይጠበቅብኝም ኮፒ። ከዛ እዚህ ጋር መተን ፔስት እንለዋለን ልላክለት። ለምሳሌ ኦንላይን ላይ ቲቶሪያል መስጠት ከፈለኩኝ ማድረግ የምችላቸው ነው የሚያለብኝን ነገሮች የሚያስፈልጉኝን ነገሮች ይነግረኛል ማለት ነው። ስለዚህ አሁን ቲቶሪያል ለመስጠት አንደኛ አንድ ሳብጀክት ማወቅ አለብኝ። ከዛ ኢንተርኔት እና ላፕቶፕ ያስፈልጋል። ኦንላይን ላይ ስለማስተምር ደግሞ ኮሚኒኬሽን ስኪል እንደሚያስፈልግ እየነገረኝ ነው ማለት ነው። ዝቅ ስትሉ ደግሞ እንደምትመለከቱት ሰዎች እየፈለጓቸው ያሉ የጥናት ዘርፎችን ይነግረኛል። ቲቶሪያል መስጠት የምችልባቸው እዚህ ጋር እንደዚህ በዝርዝር አሉ። ክሊያንቶችን ከየት ማግኘት ይቻላል የሚለውን ነገር ይነግረኛል።
ብዙ መረጃዎች አሉት። ለምሳሌ እኔ ከስር ልምጣና ልንገሩን አሁን ያለሁበት። ለምሳሌ እዚህ ጋር እንደምትመለከቱት የኤምኤስ ኦፊስ ወይም ኤክሴል፣ ፓወርፖይንት፣ ወርድ የመሳሰሉት እንደዚሁም የኮምፒውተር ስኪል አለኝ አልኩት። ከዛ ልላክለትና የሚሰጠኝን እንመልከት። ተመልከቱት። እዚህ ጋር እነዚህን ነገሮች ማስተማር ትችላለህ እያለ ሀሳብ እየሰጠኝ ነው። ስለዚህ እናንተ ባላችሁበት ዘርፍ ስትነግሩት አሁን ላይ ዲማንዱ ምን ላይ እንዳለ እንደዚሁም ምን ያህል ማስከፈል እንደምትችሉ በዝርዝር እንደምታዩት ያመጣላችኋል ማለት ነው። እንደገና ደግሞ ኢትዮጵያ ነው የምኖረው ልበለው። ለምሳሌ በአማርኛም ትችላላችሁ። እዚህ ጋር እንትን አይደለም ይሄ ተመልከቱ። ኢትዮጵያ ውስጥም ሆኜ ደግሞ ልሰራቸው እንደምችል እየነገረኝ ነው። ከዛ እነዚህ በዝርዝር እያነበብኩኝ ከዚሁ እቀጥላለሁ ማለት ነው። አሁንም ግን እንደ ቲፕ ምን ማድረግ ይቻላል? ይህን አሁን እዚህ ጋር የምታወሩትን ነገር ለነገ እንዲቀመጥ ወይም በጣም ብዙ በጻፋችሁ ቁጥር ቦታው ይጠፋባችኋል። ስለዚህ ምን ታደርጋላችሁ? እዚህ ጋር ልመልስላችሁና ኦንላይን ቢዝነስ አይዲያ የሚለው ምን ብዬ ቀይረዋለሁ ማለት ነው። እዚህ ጋር ሪኔም አድርገዋለሁ ወይም ስም እሰጠዋለሁ ማለት ነው። ስለዚህ ለምሳሌ ኦንላይን ቢዝነስ አድቫይዘር ብዬ አስቀምጠዋለሁ። ይሄኛውን ደግሞ ከዛ ሌላ ጊዜ ስመጣ እዚህ ጋር ክሊክ እያደረኩ እየገባው ከቆምኩበት እቀጥላለሁ። ስለ ራሴ አሁንም አዳዲስ መግለጫዎችን መስጠት አይጠበቅብኝም። ስለዚህ በያላችሁበት ዘርፍ የተለያዩ አይዲያዎችን እንዲሰጣችሁ ማድረግ ይቻላል። ሴክሽን 4 ላይ ደግሞ ኮንቴንት ክሬሽን ነው ማለት ልክ እንደ ፕሮፌሽናሎች የተለያዩ ኮንቴንቶችን ክሬት ማድረግ ትችላላችሁ። ለምሳሌ ድርጅት ቢኖራችሁ ወይም በራሳችሁ ስራ ላይ ብትሆኑ ስራ ባይኖራችሁም አሁን ላይ አብዛኛው ነገር ወደ ኮንቴንት ክሬሽን እየመጣ ስለሆነ ኮንቴንት ክሬት እያደረጋችሁ ገቢ ማግኘት እንደዚሁም ራሳችሁን በደንብ ማስተዋወቅ ትችላላችሁ። ያን ደግሞ ቻትጂፒቲ ላይ በቀላሉ መማር ይቻላል ማለት ነው። እዚህ ጋር ለምሳሌ ሶሻል ሚዲያ ስትራቴጂ ኤግዛምፕል አለን ልንጠይቀው የምንችለው ማለት ነው። ፕሮምፕት እዚህ ጋር ተመልከቱ። አክታስ ሶሻል ሚዲያ ስትራቴጂስት አለ ነው። ስለዚህ በጣም ምርጥ የሚባሉ ስትራቴጂዎችን እንዲያወጣልን ልናደርገው ነው ማለት ነው። ክሬት ቴሊንክ ደን ፖስት አይዲያስ አባውት ፐርሰናል ብራንዲንግ አለ። ስለዚህ ፖስት የሚደረጉ ነገሮችን እራሱ ይሰጠኛል ማለት ነው። ከዛ እየወሰድኩ ኮፒ ፔስት የማድረግ ብቻ ይሆናል ማለት ነው። የሚሻሻል ነገር ካለ እያነበብን እያሻሻል ነው። እዚህ ጋር እንደምትመለከቱት አንደኛ ስትራቴጂስት ብለነዋል። እንደገና የምንፈልጋትን ቁጥር አስቀምጠንለታል። ስለምን እንደሆነም ነግረነዋል። ስለዚህ የሚሰጠን አውትፑትም በጣም ላቅ ያለና ጥሩ አውትፑት ነው እንጂ ራንደም የሆነ ኮንቴንት አይሆንም ማለት ነው። ብሎግ ራይቲንግ ሊሆን ይችላል። የተለያዩ ብሎጎችን የምጽፉም ካላችሁ ቀጥታ ቻትጂፒቲ እንዲያግዛችሁ ወይም ሙሉ በሙሉ እንዲጽፍላችሁ ማድረግ ትችላላችሁ። እዚህ ጋር እንደምትመለከቱት የምትፈልጓትን የወርድ ብዛት ትነግሩታላችሁ፣ ርዕሱን ትነግሩታላችሁ። ለምሳሌ ስለ ታይም ማኔጅመንት ከሆነ አባውት ታይም ማኔጅመንት ለማን እንደምታዘጋጁት ለኢንተርፕረነርስ ነው እዚህ ጋር ለምሳሌ። እንደዚሁም ደግሞ ኤግዛምፕሎችን፣ ሰብሄዲንጎችን የመሳሰሉትን ነገሮች እንዲያስቀምጥ አዘዝ ነው ማለት ነው። ወይም እንዘዝ ነው። ለምሳሌ ፔስት ላድርገው እዚህ ጋር ከዛ መላክ ነው። እዚህ ጋር መተን ሄዲንግ ይኖረው ብለነዋል። ተመልከቱ አሁን ብሎግ እያዘጋጀልን ነው ማለት ነው። ብሎግ ፖስት እያዘጋጀ ነው። ይህን ወስደን ፖስት ማድረግ እንችላለን። ሌላው ደግሞ ዩቲዩብ ስክሪፕት ነው። አሁን ይሄ ብዙ እየተሰራበት ያለው ማለት ነው። ለምሳሌ ዩቲዩብ አውቶሜሽን ሲባል ትሰማላችሁ። ራሱ ስክሪፕቶችን ክሬት እንዲያደርግ ማድረግ ይቻላል። ከዚያ በተለያየ ነገር እያስነበባችሁ መስራት ይቻላል። ድምፅ አልባዎችን መስራት ትችላላችሁ። በዋናነት ግን ለዩቲዩብ ስክሪፕትም ያገለግላል ማለት ነው። ለምሳሌ ክሬት ዩቲዩብ ስክሪፕት አውትላይን ፎር ቪዲዮ አባውት ሴቪንግ መኒ ኢን ዮር 20s አለው ማለት ነው። ስለዚህ ስክሪፕት ይጽፋል። ይሄንን ማንበብ ወይም ወደ አማርኛ ቀይራችሁ እናንተ ቪዲዮዎችን ማዘጋጀት ሊሆን ይችላል ማለት ነው። ከዛ በኋላ እንደምታዩት ለኮንቴንት ክሬተሮች ይሄኛው ብዙ ቪዲዮዎችን በጥራት እንዲያዘጋጁ ያግዛቸዋል ማለት ነው። ለምሳሌ ዛሬ እናንተ አዲስ ቻናል ከፈታችሁ ብለን ብናስብ ይሄን ከዚህ በፊትም እንደ ምሳሌ አይተነው ነበረ። ቀለል አድርገን ለምሳሌ ጊቭ ሚ ዩቲዩብ ስክሪፕት አባውት ኤክሴል ፎርሙላ ልበለው። ሙሉ ኤክሴል ሳይሆን ስለ ፎርሙላው ብቻ ነው የፈለኩት። ለምሳሌ አሁን ኮንቴክስት የመሳሰሉትን ነገሮች ቅድም ስላችሁ የነበሩትን ማስገባት ትችላላችሁ። አክታስ እያላችሁ እንደ ኤክሴል አስተማሪ እንደ ዩቲዩብ ኤክስፐርት እያላችሁ ሊሰጡት ትችላላችሁ። ከዛ ተመልከቱ የምታወሩባትን ደቂቃዎች ጨምሮ ያስቀምጥላችኋል። ኢንትሮ እስከ 30 ሰከንድ ነው። ለምሳሌ ሄይ ኤቭሪዋን ዌልካም ባክ ቱ ዘ ቻናል እያላችሁ እንደዚህ ቀጥሉ እያለ ነው። ታነባላችሁ ማለት ነው። ወይም ደግሞ እንግሊዝኛ ላይም ጥሩ ከሆናችሁ በራሳችሁ ማለት ይቻላል በአማርኛው ከፈለጋችሁ ቀይራችሁ መስራት ትችላላችሁ። ለምሳሌ ሰም ለመደመር እንደሆነ እየነገረን ነው። የሚፈጀው ሰዓት ከዚህ እስከዚህ ብሎ ያስቀምጥላችኋል። ቪዲዮውን እስከ መጨረሻው ይጨርስላችኋል ማለት ነው። ለምሳሌ የሚያልቀው ቪዲዮ እዚህ ጋር ዝቅ አድርጌ ባሳያችሁ 10 ደቂቃ ላይ ቪዲዮአችሁ ያልቃል ማለት ነው። ከዛ ደግሞ ታይትል ማዘጋጀት የመሳሰሉትን ነገርም እያገዛችሁ ይሄዳል። ስለዚህ ባላችሁበት ዘርፍ ላይ እንዳለ እውቀታችሁ ወደ ኮንቴንትም ክሬት ማድረግ ትችላላችሁ ማለት ነው። ሴክሽን 5 ጋር ደርሰናል። ይሄኛው ደግሞ ልክ እንደ ፓወር ዩዘሮች ወይም ደግሞ
እንደ ፕሮፌሽናሎች የምንጠቀምበትን መንገድ የሚያሳዩንን ነው የምናየው። እዚህ ጋር የምትመለከቱት ነው አይተሬሽን የሚባል አለ። ይህንን የተወሰነ ጀመር አድርገው ነበረ። አይተሬሽን ምንድን ነው? አሁን አብዛኞቹ ኤአይዎች ቻትጂፒቲን ጨምሮ የመጀመሪያ መልሳቸው ፋይናል ላይሆን ይችላል ማለት ነው። እንደዚሁም ደግሞ በቂ ላይሆን ይችላል። ደግማችሁ በጠየቃችኋቸው ቁጥር ግን የተሻለ መልስ እያገኛችሁ ነው የምትሄዱት ማለት ነው። እዚህ ጋር እንደምታዩት ሪፋይን ማድረግ ቅድም የተወሰነ ያየ ነው። ለምሳሌ መልስ ሲሰጣችሁ ዲቴል አድርግልኝ ማለት ትችላላችሁ። ስታቲስቲክስ የተለያዩ ቁጥሮችን ጨምርልኝ። እንግሊዝኛው ከከበዳችሁ ለምሳሌ በእንግሊዝኛ ከሆነ ሰርች እያደረጋችሁ ያላችሁት ሲምፕሊፋይ ላንጉጅ ብትሉት ቋንቋውን ቀለል አድርጎ የሚገባችሁ መንገድ ያደርግላችኋል። ከፈለጋችሁ ለምሳሌ ልክ ለ10 ዓመት ልጅ እንደምታስረዳው ብላችሁ መጠየቅም ይቻላል ማለት ነው። ምሳሌዎችን እንዲጨምር አድ ኤግዛምፕልስ ማለት ይቻላል። ስለዚህ አይተሬሽን ምንድነው? እንደዚህ በተዋረድ እየጠየቃችሁት መሄድ ማለት ነው እንጂ የመጀመሪያው መልስ አለመቀበል ማለት ነው። እዚህ ጋር እንደምታዩት ቻትጂፒቲ የሚሰራው በብዛት ወይም ደግሞ ጥሩ መልስ የምታገኙት ባዋራችሁት ቁጥር ነው፣ እየቀጠላችሁ በሄዳችሁ ቁጥር ነው እንጂ የመጀመሪያውን ባትጠቀሙት የተሻለ ነው ማለት ነው። ሴክሽን 6 ላይ ደግሞ ስለ ሊሚቴሽኑ እናያለን። እንደዚሁ ደግሞ ስማርት ዩዝ የሚል እንመለከታለን። እዚህ ጋር ኢምፖርታንት ሪያሊቲ ቼክ የሚል አለ። እዚህ ጋር እንደምታዩት ቻትጂፒቲ ሊሳሳት ይችላል። ይህንንም ከዚህ በፊት ብያችኋለሁ። እራሱ ቻትጂፒቲም ይላችኋል ማለት ነው። ለምሳሌ የተወሰነ ለመጻፍ ብትሞክሩ ከስር እራሱ ተመልከቱት። ቻትጂፒቲ ካን ሜክ ሚስቴክ ቼክ ኢምፖርታንት ኢንፎ ይላል። አሁን ይሄ ያለው የት ነው? እራሱ ቻትጂፒቲ ነው የሚነግራችሁ። ልሳሳት ይችላለሁ፣ ኢምፖርታንት የሚባሉ ኢንፎርሜሽኖችን ቼክ አድርጉ ይላችኋል ማለት ነው። ስለዚህ ኢምፖርታንት የሚባሉ ፋክቶችን የግዴታ ቼክ ማድረግ ይኖርባችኋል። እንደ አማራጭ አሁን ፐርፕሌክሲቲ የሚባል ኤአይም አለ። እሱን መጠቀም ትችላላችሁ። እዚህ ጋር ከ2 ወር በፊት የሰራሁላችሁ ቪዲዮ አለ። ፐርፕሌክሲቲ አሁን የሚታወቀው ዳታዎችን ሪሰርች በማድረግ እንደዚሁም ደግሞ ስህተቶችን ብዙም ባለመስራት ነው ማለት ነው። ስለዚህ እንደ አማራጭ ፐርፕሌክሲቲን መጠቀም ይቻላል። ቪዲዮን ማየት ከፈለጋችሁም ኢንዲስክሪፕሽን ላይ ያስቀምጥላችኋለሁ። ይሄው እንደዚህ በጣም ኢምፖርታንት የምትሏቸው ዳታዎች በተለይ ከሕክምና ጋር ሊሆን ይችላል፣ ከተለያየ ነገር ጋር የተያያዙ ቁጥሮችን ሊሆን ይችላል ቼክ ማድረግ ይኖርባችኋል ማለት ነው። ወይም ደግሞ ቬሪፋይ ማድረግ ይኖርባችኋል። እዚህ ጋርም እንደምታዩት ከህግ ጋር የተገናኙ እንደዚሁም ደግሞ ከሕክምና ጋር የተገናኙ ነገሮችን ቼክ ብታደርጉ የተሻለ ይሆናል ማለት ነው። ሌላም ቦታ እዚህ ጋር የሚላችኋል እንደምትመለከቱት ኤአይ በጣም ፓወርፉል ነው፣ ነገር ግን ፐርፌክት አይደለም፣ ስህተቶችን ይሰራል። ቼክ ማድረግ ይኖርብናል። ሌላው ደግሞ ፕራይቬሲ ሩል ነው። ይህንንም ልብ ልንለው ይገባል ማለት ነው። ስለዚህ ቻትጂፒቲ አሁን ስለ ራሳችሁ የተለያዩ ኢንፎርሜሽኖችን በሰጣችሁት ቁጥር ጥሩ መልስ ይሰጣችኋል ተባብለናል። ይህ ሲባል ግን ፓስወርዳችሁን እንደዚሁም የግል ጉዳዮቻችሁን መስጠት የለባችሁም ማለት ነው። እዚጋ ለምሳሌ ፓስወርድ ይላል እንደምታየው። ስለዚህ የተለያየ ፓስወርዳችሁን ማስገባት የለባችሁም። ለምሳሌ የኢሜል ፓስወርድ የመሳሰሉ ነገሮችም ማለት ነው። ይኸው ሎጊን ስትሉ ሳይሆን ውስጥ ላይ ገብታችሁ ፓስወርድ መስጠት የለባችሁም ነው ወይም መጻፍ የለባችሁም። እንደዚሁም ደግሞ ለምሳሌ በግል መቀመጥ ያለባቸው ወይም ደግሞ መጠበቅ ያለባቸው የቢዝነስ ዳታዎች ይኖራሉ። እነዛንም ፋይሉን እዛ ላይ መጫን የለባችሁም ማለት ነው። ሴንሲቲቭ ኢንፎርሜሽኖቻችሁንም እንደምትመለከቱት መጠበቅ ይኖርባችኋል። ሌላው ደግሞ ኮመን ቢግነር ሚስቴክስ ነው ወይም ደግሞ የምንሰራቸው ጀማሪ ሆነን ስንጠቀም የምንሰራቸው ስህተቶች አሉ። አንደኛው ቫጊው የሆነ ፕሮምፕት መጠቀም ነው። ግልጽ ያልሆነ ውስብስብ ያለ ፕሮምፕት መጠቀም ማለት ነው። ስለዚህ ግልጽ ማድረግ አለብን። አንደኛው ስህተት ይሄ ነው ማለት ነው። ሌላው ደግሞ ኤክስፔክቲንግ ፐርፌክሽን ኢንስታንትሊ ነው። ስለዚህ አንድ ጥያቄ እንጠይቀዋለን፣ ከዛ መልስ ይሰጠናል። ያንኑ ውስድ ማድረግ ወዲያው የሚመጡት ፐርፌክት ነው ብሎ ማሰብ ማለት ነው። ስለዚህ ወደ ታች አይተሬሽን እየሰራችሁ ምላሾችን ማግኘት ይኖርባችኋል ማለት ነው። እዚህ ጋር እንደምታዩት ሪፋይን አለማድረግ ነው። ቅድም እንዳልኳችሁ ትጠይቁታላችሁ። ቀጥሎ ማብራሪያዎችን መጨመር ወይም ደግሞ ሞዲፋይ ማድረግ መልመድ አለባችሁ። ከዛ ደግሞ መልስ ቀጥታ ወስዳችሁ ፔስት ማድረግ ኮፒ ፔስት ማለት ነው። ድጋሚ ማንበብ ይኖርባችኋል። በተለይ አንዳንድ ጉዳዮችን እንደየጉዳዩ አይነት ቢለያይም ቼክ ማድረግ ከዛ ደግሞ ይኖርባችኋል። እዚህ ጋር እንደምታዩት ፕሮፌሽናሎች ሁልጊዜ ምን ያደርጋሉ ማለት ነው? ኤዲት ያደርጉታል ማለት ነው። ኢሜይል የምጽፈውን እሱ ቢጽፍላችሁ መጽሐፉን ነው እንጂ ስራ የሚያቀልላችሁ ቼክ ማድረግ እናንተ ማንበብ ይኖርባችኋል ማለት ነው። መቀየር ያለበት ነገር ካለ ከዛ ትቀይራላችሁ። እዚህ ጋር ደግሞ እንዴት አድርገን ወደ አድቫንስድ ዩዘር መምጣት እንችላለን ነው። ስለዚህ በአንዲያው መምጣት አንችልም። ምን ማድረግ አለብን? በየቀኑ ፕራክቲስ ማድረግ ወይም መለማመድ ይኖርብናል ማለት ነው። ምክንያቱም አሁን እነዚህ ኤአይ ትምህርቶች ራሱ መሰጠት ጀምረዋል በተለያዩ ቦታዎች ማለት ነው። ስለዚህ ፕራክቲስ ካላደረጋችኋቸው ቶሎ አይለመዱም። ሁሌ ግን የምትጠቀሟቸው ከሆነ ደግሞ ወዲያው ትለምዳላችሁ ማለት ነው። እዚህ ጋር ደግሞ ኤክስፐሪመንት ዊዝ ፕሮምፕት ነው። ፕሮምፕቶችን ፎቶ ጀነሬት ለማድረግ ቪዲዮ ለማድረግ ሊሆን ይችላል። እንዴት እንደሚጻፉ ማወቅ አለባችሁ። እንደ ቲፓው ምን መጠቀም ትችላላችሁ? እዚህ ጋር ሀሳባችሁን ለምሳሌ እናንተ እንግሊዝኛ ላይ ትንሽ እንትንም ደከም የምትሉ ከሆነና አማርኛ ጎበዝ ከሆናችሁ
ሀሳባችሁን በአማርኛ ጽፋላችሁ። ያንኑ ሀሳብ ኮፒ ፔስት አድርጋችሁ ወይም ደግሞ እዛው ቻትጂፒቲ ላይ አማርኛውን ትጽፉና ወደ እንግሊዝኛ ቀይረው ማለት ይቻላል። ያንን ፕሮምፕት ከዛ ወስዳችሁ ደግሞ የምትፈልጉትን ነገር ጀነሬት ለማድረግ ልትጠቀሙበት ትችላላችሁ። እዚህ ጋር ኢንስትራክሽኖችን ወይም ትዕዛዞቻችሁንም ኢምፕሩቭ ማድረግ ይኖርባችኋል። ይህንንም ማወቅ ይኖርብናል። ስኪል ሁል ጊዜ የሚሻሻለው በተጠቀምነው ቁጥር ነው ማለት ነው። ስለዚህ በተጠቀማችሁ ቁጥር ደጋግማችሁ በደንብ እየለመዳችሁ ትመጣላችሁ ማለት ነው። አሁን ደግሞ እዚህ ጋር ተወዳዳሪዎቻችን ወይም ደግሞ ተፎካካሪዎቻችን ማን ናቸው የሚለውን ቼክ ብናደርግ እዚህ ጋር ለምሳሌ አንድ ሰው ኤአይ ቢችል በእናንተ ዘርፍ ላይ ሆኖ ተመሳሳይ እውቀት ደረጃ ላይ ኖራችሁ ኤአይን በመቻል ብቻ የተለያዩ አድቫንቴጆችን ሰዎች ሊወስዱ ይችላሉ ማለት ነው። ይኸውም ከሰዎች ጋር ለመወዳደር እንደዚህ ለመሳሰሉ ሳይሆን ራሳችሁንም ብቁ አድርጎ የተለያዩ ቦታው ላይ ተወዳዳሪ ሆኖ ለማሸነፍ ኤአይን የሚችል ሰው አሁን ከእናንተ በምን ይለያል? አንደኛ ስራዎችን ፈጣን በሆነ ሁኔታ መስራት ወይም መጨረስ ይችላል። እንደዚሁም ደግሞ ብዙ ነገሮችን ማምረት ወይም ክሬት ማድረግም ይችላል ማለት ነው። ኤአይ መጠቀም የሚችል ሰው እንደዚሁም ደግሞ ከኛ በተሻለም ማሰብ ይችላል። ምክንያቱም ከኤአዩ ጋር እየተጋገዘ የማሰብ አቅሙን ማስፋት ይችላል። ቅድም አሁን 20 የቢዝነስ አይዲያ ስጠኝ ያልነውን እኛ ያላሰብነውን ሁሉ ኤአዩ ሊያግዘን ስለሚችል የሰውየውን አቅም መጠን በዛው ልክ እያደገ ይሄዳል ማለት ነው፣ አጠቃቀሙን ከቻለበት። ሌላው ደግሞ ክፍያዎችንም ማግኘት ትችላላችሁ። አሁን ለምሳሌ በኤአይ አውቶሜሽን ብቻ እየተሰሩ ዩቲዩብ ላይ የተለያዩ ቦታዎች ላይ በደንብ ብሮች ይሰራሉ፣ ቲክቶክ የመሳሰሉት ላይ ማለት ነው። እንደዚሁም ደግሞ ኦንላይን ላይ የተለያዩ ስራዎች አሉ። እነዛን ስራዎች ኤአይ ላይ ብቻ እያመጡ በመስራት ስራዎችን መስራትም ይቻላል ማለት ነው። ስለዚህ ልክ እንደ ስኪል ቆጥረን ኤአይን በደንብ ልናውቀው ይገባል። እዚህ ጋር እንደምትመለከቱት እዚህ ጋር ደግሞ የመጨረሻ መልእክት ወይም ደግሞ እንደ ማጠቃለያ ልትቆጥሩት ትችላላችሁ። አንደኛ የቻትጂፒቲ ኢንተርፌስ በደንብ ልታውቁት ይገባል። ፕሮምፕት ስትራክቸሮችን ማወቅ ቅድም ስላቸው የነበረው ማለት ነው። ሮል መስጠት፣ ከዛ ታስክ እያልን የቀጠልናቸውን ነገሮች ማወቅ፣ ሪል አፕሊኬሽኖችን ማወቅ ወይም ደግሞ እንዴት በተግባር እናውላቸዋለን በህይወታችን ወይም በኑሯችን ላይ የሚለው ማወቅ ያስፈልጋል። ፕሮፌሽናል ወርክ ፍሎ እንዲኖረን ወይም እሱን ልናቅ ይገባል ማለት ነው። ስለዚህ ስለ ቻትጂፒቲ ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ስራላችሁ የምትፈልጉ ከሆነ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱን ተጋበዝኳቸው። አመሰግናለሁ በጣም ቻው።